የታመመ ይመስላል። ኩላሊቱ ፌል አድርጓል። በጣም ብዙ ናሙና ወስደው ሊያመሳስሉ ሞክረው ነበር። ነገር ግን ከተወሰደው ናሙና ሁሉ ከሱ ጋር ሊመሳሰል የቻለው ይዛች የተረገመች የትትና ልጅ ብቻ ነው። እና ሰውየው ባህር አቋርጦ እዚህ ድረስ የመጣው የትህትናን ኩላሊት ፈልጎ ነው እያልከኝ ነው? አልገባኝም። ቆይ ግን አንተ ለዚች ልጅ እያዘንክላት ነው እንዴ? አይ ለምን ብዬ ነው ማዝንላት? ደግሞ እያንዳንድሽ ለሰርጉ ነው ያልኩት፣ ወደ ሌላ ተርጉሜው አልሽ። ታዲያ እኔና የሞገስ ሰርግም እንደዚህ ታደምቂልናለሽ? ሉላዬ ብቻ እናንተ ተጋቡ እንጂ የማድመቁን ስራ ለኔ ተይው፣ ለኔ ለዳጥነት ተይው። ቆይ አንቺ ሳታገቢም እንዴ ዝም ብለሽ ምንድነው የዞሬ ሰው ሰርግ ማሞቅ እኮ? እንደዛ አትይልኝም ሄዱዬ። ሰው እንዴት የራሱን መስከል እየቻለ የሰውን ድንኳን ይሰብራል? ጭራሽ ድንኳን ሰባን ያደረግሽኝ? ወይኔ ዳጣ፣ ወይኔ ዛሬ ተዋረድኩ። ወይ ዳጣ ይስቀልድ ነው። እኔ ይህንን አላምንም። በህልምሽ ነው በሉኝ። በመጨረሻም ቤታችን ተመለሰ ማለት ነው። እስኪ በደንብ ተመልከቱት። በመጨረሻም አሸናፊዎች እኛ ሆነናል። አመሰግናለሁ። በእውነት ተፈቀ መድብል ካሌብ ሞሲሳን ለመጣል እንግዲህ የሚችለውን ያክል እያደረገ ነው እስከ መጨረሻው ድረስ ለመጓዝ እንግዲህ ዝናን በጣለበት መንገዱ አሁንም ደግሞ ካሌብ ሞሲሳና ግብረ አበሮቹን ወደዛው ወደ ህግ ለመስጠትና ወህኒ ቤት ለመወርወር እንግዲህ ብዙ ፕሮሰሶችን በሲስተማቲክ መንገድ እየሄደ ነው የሚገኘው። አሁን ላይ ደግሞ እንግዲህ ማህሌት ባካችሁ ይቅር በሉኝ አሸሼ ብላ መታ። አሁን ደግሞ እንግዲህ ከመድብል ጋር አብሬ ልስራ፣ አብረን እንስራ፣ አብረን እንጓዝ፣ በጋራ ሆነን ካሌብን እንጣለው ብላ እንግዲህ ሂዳ መድብል ጋር ተለጥባለች። ግን አያያዟ ምንም ደስ አላለኝም። እኔ ማህሌትን ማመን ማለት እኔ እንጃ ማለት ነው ጋይስ። እኔ እንዴ ጉድ እኮ ነው የምር ማለት ነው። እኔ በጣም ነው ማህሌትን የምፈራት፣ በጣም ነው የምፈራት የእውነት ለመናገር በጣም ነው። ምንም ያክል እንትን ብትል በቃ በየደቂቃው ምክንያቱም ባህሪዋ በጣም ከባድ ነው። በጣም ነው የሚቀያየረው። በርግጥ እሷ ገንዘብ ነው የሚገዛት ግን አሁን ብር ምናምን ሰጥቷታል መድብል የምትችለውን ያክል እያደረገላት ነው። ግን በቃ ብር ይሰራልኝ ይሄው እንደዚህ ምስቅልቅል ያወጡት ዝናና ካሌብ ሞሲሳ እንዲሁም ግብረ አበሮቹ ናቸው። ስለዚህ እነሱን ደግሞ እኔ ደግሞ በቃ መውደቅም ካለብኝ ይሁን በቃ መቀበል ካለብኝም ችግሬን መከራዬን እስካሁን እንዲያሰቃዩኝ ቢያንስ እንኳን ጠላቶቼ ልጄ ነው መውደቅ የምፈልገው። ስለዚህ በቃ አሁን ከጎን ሆኜ እነዚህን ሰዎች ለመጣል የመጀመሪያ ጨዋታዬን ወይም ደግሞ የጨዋታ ካርዴን እመዛለሁ ብላ ተነስታለች። እንግዲህ መድብልም ተቀብሏታል። እኔ እውነት ለመናገር እንዴት እንዳመናት ግራ ጋብቶኛል። ማለት በዚህ ልክ ማመን አለበት ብዬ አላስብም። በምን ጥሩ ነው ብዬ ነው ማስበው እውነት ለመናገር። ግን ደግሞ እንግዲህ በዚህ ልክ ነው እምነትን የጣለበት ማለት ነው። ቤተሰቦቻችን የጣለባት ያው ይቅርታ ብላ እንትን ብላለች። እነ ብሩክን እንግዲህ መታ ብሩክና ቅድስቴን ይቅርታ ብላቸው ነበረ። ግን ብሩክና ቅድስት በጭራሽ አናደርገውም። ማህሌትን ማመን ማለት በቃ አባይን በውሃ በፍኝ እንደመጥለቅ ማለት ነው። ምኗም ነው የሚታመን የማይታሰብ ጭራሽ ነገር ነው። ምክንያቱም ከሰከንዶች በኋላ እሷ የምትኖርበት ወይም ደግሞ ያለችበት ሁኔታ ሌላ ስርፋ ነው። ስለዚህ በጭራሽ ነው የማይሆነው ብሎ እንግዲህ ተቆጥተዋል። መድብል ደግሞ እንግዲህ በቃ ተለውጣለች ብሎ አስጠግቷታል። እንግዲህ ከካሌብ ሞሲሳ ጋር ድጋሚ ሄዳ አሁንም ለመስራት ተዘጋጅቻለሁኝ የሚሆነውን ነገር ሁሉ ለማድረግ ዝግጁ ነኝ ብላለች። ይሄንንም ያደረገችው እንግዲህ ከሱ የሆነ ነገር መረጃ ለመያዝ ለመድብል ለማቀበል ነው ነገር ያደረገች የምትገኘው። እንግዲህ ተገናኝተው ነበር አጋጣሚ ካሌብ ሞሲሳ ዝና እያወራ ማነው መድብል እያወራ ባለበት ሰዓት ላይ ማህሌት አጋጣሚ መታ ነበርና መድብል ጋር እያወራ ነው። ስለዚህ ሲላት ድንግጣ ላይ ማለት ነው። ከዛ በኋላ እንግዲህ አንተን ማጭራሽ ባገኘው ይዤህ እንትን ነበር ሞርድ ምናምን እያለ ቀባጥሬ ነበርና አሁን እሷ ምኗን ትሰራለች ብለህ ነው ምናምን እያለው ነበር መድብልን። አይ እቺ ተዋት ለፍርፋሪ ነገር ነው የምፈልግ። ስለዚህ ለፍርፋሪዋ ነው ግን ዙሮ ለፍርፋሪም ቢሆን ታገለግለናለች እያለ የሚገኘው እንግዲህ መድብል አሁን ካሌብን እያወራው ያለው ነገሮችን አክት እያደረገ ያለው ከሱ ጋር እንደሚሰራ ነገሮችን ያመቻቸለት እንደሆነ
አሁን እንግዲህ እንግዶችን ራሱ ተቀበል ብሎት እንግዲህ ተቀብሎለታል። ከእንግዶች መካከል እንግዲህ ያው አንደኛው የታመመና ለሱም ደግሞ የትትና ኩላሊት እንደሚያስፈልገው ጭምር ነው የነገረው። ትትና እንዲያመጣለት ነው ዋናው እንትኑ። ምክንያቱም ብዙ ሰዎች እጃችን ላይ ያሉ፣ ግን ከሁሉም በላይ ደሟና ሁሉም ሜዲካሉ ማች አደረገው ወይም ደግሞ ትክክለኛ ለሱ የሚሆነው የትትና ኩላሊት ነው። ስለዚህ የእሷ ሪዛልት ነውና እሷ ግዴታ መገኘት አለባት እያለ ነው የሚገኙ ቤተሰቦቻችን። እሱ እንግዲህ በዛ አማካኝነት ዛሬም ጉዟቸው ቀጥሏል። ትንሽ ግን ግራ ጋብቶኛል። መድብል ሌላ አደጋ ውስጥ እንዳይገባ በተለይ ከማህሌት ጋር ያለው ግንኙነት ማህሌት ወዲያው ነው የምትቀየረው እንደ ስስት የሆነ የበለጠ ገንዘብ ካገኘች ወይ ደግሞ የሆነ ትንሽ ማስፈራሪያ ነገር ካላት አቋም ቢስ ነችና፣ ስለዚህ አሳልፋ እንዲያሰጠው ሌላ ችግር እንዳይፈጠር ብዬ እፈራለሁ። እስከ መጨረሻው ምናልባት አካሄዷቸው በዙ ካመረ ጥሩ ነው። እንግዲህ በእርግጥ አሁን ላይ መድብል ብዙ መረጃዎችን ይዟል እጁ ላይ፣ በተለይ ስለ ካሌብ አሁን ዛሬ ያወሩት ራሱ በጣም ትልቅ በቂና ከበቂ በላይ የሚባል መረጃ ነው። ከዛን ሲቀጥል ካሁን ቀደም የሰሩት ከዝና ጋር ያሉት እንትን አለ። ስለዚህ በዛ ላይ ደግሞ የሰው እና የሰነድ ማስረጃዎች ብዙዎች አሏቸው። ከዛም አልፎ እንግዲህ አሁን ማህሌት እዚህ ጋለች፣ የመድብል ይሄንን ይዟል። ማህሌትም ደግሞ የራሷን ተጠቅማ እንደዚሁ አድርጋ፣ ስለዚህ በቅርቡ ካሌብ ሞሲሳና ግብረ አበሮቹ ይወርዳሉ ማለት ነው። ያ ማለት ደግሞ በጣም ትልቅ ሰላም አለው ቤቱ። አሁን እንግዲህ መድብልን ወንድም ሰርግ ላይና ከትትና ላይ ብቻ ትኩረት አድርግ፣ ሌላውን ስራ ቀስ ብለን እንሰራዋለን። ግን መጀመሪያ አንደኛ ወንድምን ሰርግ በሰላምና በእንትና አውጣ፣ ለወንድም ሰርግ የሚያስፈልግህን ነገር ሁሉም ነገር ጠይቀኝ ሸፍንልሃለሁኝ እያለው ነው የሚገኘው። ከዛ ሲቀጥል ደግሞ እንግዲህ ትትናን ያው ጎን ለጎን እሷን ፈልግ፣ አዲስ አበባም ክፍለ ሀገርም የትኛውም ቦታ ላይ እሷ ልጅ በጣም ስለምታስፈልገን እሷን ፈልግ ብሎታል። መድብል ደግሞ እንደምታወቀው ትትናን በጣም ነው የሚወዳት፣ እሱ ያፈቅራታል። እንግዲህ ከአንዴ 2-3 ደጋግሞ የፍቅር ጥያቄ አቅርቦላታል። እሷ ያው ወላዋይ ሆና ምንም የመለሰችውም እንትን ያለችውም ነገር ባይኖራትም ማለት ነው። ሌላው እንግዲህ ሁሉም ነገር ለማስተካከል እየሞከሩ ነው። እንግዲህ ሁሉም ነገር በሰላም ተስተካክሎ የነ ብሩኬና የነ ቅድስት ሰርግ ሰላም እንደሚወጣ ተስፋ እናደርጋለን። ምክንያቱም መድብል እንደዚሁ አድርጎ በሰበብ ስለሚይዘው ካሌብ ሞሲሳን ከዚህ በላይ ሌላ እርምጃ እንትን ይላል ብዬ አላስብም። እንግዲህ ሰርጋቸውን ከወጡ ነገሩ በሰላም ከተስተናገደ በኋላ ግን መድብል ያው ይሄንን ያለው መረጃ አጠቃላይ ይዞ ወደ ህግ አካል ጋር መሄዱ የማይቀር ነገር ነው። ሶ ህግ አካል ጋር ከሄዱ በኋላ ደግሞ ሁሉም ነገር ያልቅለታል ማለት ነው። የሰዎቻችን ይሄ ብዙ መረጃ ስለሚያዝበት ካሌብ ብዛ ድረስ ያለውን ነገር ለማስተካከል ይሞከራል ማለት ነው። ስለዚህ እሱ ዝናንም እዛው ማረሚያ ቤት ገብታ ግዴልልኝ እያለ ነው የሚገኘው። እንግዲህ መድብልም እሺ እኔ ያስገድለዋለሁ እኔ ሳልሆን ሌላ ሰው ልካለሁ እያለው ነው የሚገኘው። ግን መድብል ካሌብ ራስህ እንድታረጉ ነው ፈልገው እያለው ነውና መድብል ደግሞ አይ ዋናው ፈልገው ልጁ ሰውየው እንዲገደል ነው አይደለ? ስለዚህ በቃ ማንም ሰይግደለው ማንም፣ አንተ ግን ውጤቱን በቅርብ ጠብቅ እያለው ነው የሚገኘው። እሱ ደግሞ በዚህ በጣም ደስተኛ ነው፣ ደስ ይለዋል። ዋናው የሚፈልገው መድብልን መግደል ነው ዝና እንዲሞትለት ነው። ዝና እንዲሞት የተፈለገበት ፍርድ ቤት ምስክር ለእንትን ይቀርባል ለቀጠሮና ቀጠሮ ላይ ሲቀርብ ደግሞ የካሌብ ሚስጥር ስለሚወጣ ነው። በቀጣይ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ